ቡዜ ዛሬ ከበድ ያለ ማስጠንቀቂያ ለሩታ ሰጣታለች። ትናንትና እንግዲህ እንደነገርኳችሁ መጀመሪያ ይሄ ነገር ከመፈጠሩ ከመከሰቱ በፊት ሩታን በከባዱ አስጠንቅቃት ነበር። ይህንን ነገር የእውነት አድርገሽ ከሆነ ወይ ደግሞ ይህንን ነገር ካደረግሽ እኔ ጋ ነው የምትጣየው፣ ጸብሽ ከኔ ጋ ነው ብላት ነበር። ነገር ግን ሩታ ይሄንን ነገር አድርገዋለች። እንግዲህ ባሏ ቢሆንም ያለ ፍላጎቱ ያለ ፍቃዱ ቪዲዮ ቀርጻ ለዛውም ራቁቱን እንግዲህ አንዴ ለሄርሜላ አንዴ ለውሽማዋ ለዳኒ እያሳየች ትገኛለች። ይቅርታ አድርጉልኝ ከዚህ በላይ ሌላ የምጠቀመው ቃል ስለሌለኝ ነው። ዳኒ ውሽማ ባይሆን ኑሮ እዛ ቤት ይህን ያህል መመላለስ አይጠበቅበትም ነበር። ነገር ግን ትናንትና እንደሚታወቀውም ዳኒ ሄርሜላ ቤት ሄዶ እንግዲህ አብርሽ አይፈልግሽም፣ አይሆንሽም፣ ሩታ ጋ ነው ያለው፣ ስለዚህ ምናምን ብሎ ከኔ ጋ ሁኛ አይነት ነገር እያላት ይገኛል። ይሄ የመጣበት ምክንያትም እሷ አብርሽ ላይ የያዘችበትን የራቁት ቪዲዮ እሱም ሄርሜላ ጋር ሄዶ ተለማምጦ በሆነ ነገር አጀዝቦ አጃጅሎ እንግዲህ የራቁት ቪዲዮ ለመያዝ የመጣ ይመስላል። ሄርሜላም እንግዲህ በጭራሽ ካንተ ምንም አልፈልግም አልጠብቅም ውጣልኝ ብትለውም እንግዲህ እንደምንም ብሎ ቤቷ ገብቷል። ከባድ ነገር ተፈጥሯል። ትናንትና እንደሚታወቀው ቡዜም እንግዲህ ዛሬ በከባዱ ለሩታ በጣም ባለጌ ነውረኛ ሴት ነሽ፣ ቀይ መስመር አልፈሻል። አብርሽ ብዙ ጊዜ ሲናገር ሲያወራ ሲናደር ሲበሳጭ እናውቀዋለን እናየዋለን። ነገር ግን ዝም ካለ ፍሪው ብላታለች። መፍራት አለብሽ ሩታ፣ አብርሽ ዝም ማለቱ መፍራት አለብሽ፣ ነውረኛ ነሽ በማለት እንግዲህ ከባድ ማስጠንቀቂያ ከባድ ንግግር አድርጋለች። እንባ እየተናነቃት ለዛውም ማለት ነው። በጣም አስቸጋሪ ነገሮች ተፈጥሯል። እንኳን ዘመድ ነኝ ያለ እንኳን ቤተሰብ ነኝ ያለ እንኳን የቅርብ ሰው እንኳን የቅርብ ዘመድ ይቅርና እኛ ተመልካቾችም ሩታ ያደረገችውን ነገር እጅግ በጣም የከፋና ብልግና ነው ያደረገችው። አብርሽ እዚህ ጋር ነግሬያቸዋለሁ፣ አልወሰለተም፣ አልዘሞተም፣ ከሚስቱ ሌላ ሴት ጋር ተኝቶ አልተያዘም። የወጣበት የራቆት ቪዲዮ እንግዲህ ሚስቴ ናት ብሎ ከሚያስባት ወይ ደግሞ ባሌ ነው ብላ ከምታስብ ሴት ነው እንደዚህ አይነት ነገር የተፈጠረው። ዛሬ ቡዜ በጣም ከባድ ነገር ነው የተናገረችው። የእውነቷን ነው። እኔ ሩታን በብዙ ነገር አጥፍታለች፣ ብዙ ነገር አብርሽም አጥፍቷል ምናምን ያለ ነገር ነው። ነውር ስራ በጣም ብዙ አይነት ነውር ኢትዮጵያ ውስጥ ተደርጎ የማይታወቅ ሀገሩን ጉድ ያስባለ ያስባለ ብዙ የገሙ ቪዲዮዎችን አይተናል። የእውነት ለመናገር ከዚህ በፊት በጣም የወረደ በቃ ለህፃናት ለአዋቂ ማይሆን ለትልልቅ ሰው ማይሆን ትውልድን የሚያበላሽ የሚገድል ብዙ ነገሮች ተወርተው ብዙ ነገሮች ተለቀው ሚዲያ ላይ አይተን አይናችሁ ጉድ አይቶ ጆሮአችን ጉድ ሰምቶ ነበረ። አሁን ግን ከዛ የከፋ ከዛ የበለጠ ነገር ነውር ነገር እየተለቀቀ ነው የሚገኘው። ስለዚህ ይህንን አለመቃወም ሩታን ወዳታለሁ፣ አከብራታለሁ። ግን ደግሞ ያደረገችው ነገር በጣም አሳፋሪ ነውር የወረደ በቃ ምንም ትምህርት የሌለው ቁም ነገር የሌለው ነገር ነውና በጣም የገረመኝ ነገር እሷስ እሺ አንደኛ መቅረጹ ለምን አስፈለገ? በሌላ ነገር መያዝ አትችይም ወይ? ለነገሩ እስከ ዛሬ በልጇ ምናምን ስታስፈራራው ምናምን ቆየች። በቃ በልጇ የእውነት በልጁ ተጫወተችበት። በቃ እንደዚህ አድርግ እንዲሄድ ልወስደው ነው ላመጣው ነው ሀገር ለቅቄ ልጠፋ ነው ምናምን ብዙ ነገር አደረገች። የእውነት መውለዱን እንኳን እስኪጸጸት ድረስ በእውነት ማለት ነው። የእውነት ፍትሃዊ እና ሀሳብ እንስጥ። መውለዱ ራሱ እስኪያስጠላው ለምን እንደዚህ አይነት ነገር ተፈጠረ፣ ለምን ከኔ ተፈጠረ ብሎ እስከ ማሰብ ደርሷል። ያ ሩታ በምታደርጋቸው ነገሮች ነው። ታስታውሳላችሁ አይደል? ና ብላው ከዛ ሻንጧን ይዛ ልጇን ይዛ ወጣ ስትሄድ አይታችኋል። በሁለተኛው ቀን ግን እዛው ቤት ውስጥ ነች። ከማን ጋር? ከዳኒ ጋር እና አብርሽን በብዙ መንገድ ተጫውታበታለች። አሁን ደግሞ ድጋሚ ሌላ ቅሌት ሀገር ጉድ ያስባለ ተደርጎ በቃ የማይሆን ነገር ለህግ ራሱ መቅረብ አለባት እያሉ እንግዲህ ብዙዎቹ ዳኒና እሷን እያወገዙ ይገኛሉ። ቡዜም እንግዲህ ዝምታዋን ሰብራለች። ይህንን ትዳር ለማትረፍ አንዳንዴ ዝም በማለት ሌላ ጊዜ ሄዶ ሽምግልና በመቆም ሌላ ጊዜ ሩታን በመምከር ሌላ ጊዜ አብርሽን በመምከር ሌላ ጊዜ ሩታን በመቆጣት አንዳንዴ ደግሞ አብርሽን በመቆጣት አንድ ለማድረግ ሞክረዋል። ከታች ጀምሮ እስከ ላይ እስከ ጋሽዬ እስከ ወንድሞቹ እስከ እህቶቹ እስከ እሷ እናቶች አባቶች በአጠቃላይ ብዙ ሽምግልና ተልኮ ብዙ ነገሮች ተፈጥረው ብዙ ነገሮችን አይተናል ሰምተናል። ነገር ግን አልሆነም። ቡዜ ደግሞ እስኪ ዝም እንበል ደግሞ በራሳቸው ችግሮቻቸውን ለመፍታት ይሞክሩ በማለት ዝም ብላ ነበረ። ድጋሚ ደግሞ ይሄ ትዳር እየፈረሰ እንደሆነ መጨረሻው በቃ የማያምር እንደሆነ ስታውቅ ሲገባት ወንድሙም እንዲሁም ደግሞ እሷም
ቡዜም ይመለከተኛል ያገባኛል ብላ ስለ ወንድሜ ብላ ሄደች። ስትሄድ ግን ሩታ ልክ በቃ እሷ መልካም ሰው እንደሆነች አብርሽ ላይ ምንም አይነት ነገር እያደረገች እንዳልሆነ በጣም በቃ ፍላጎቷ እንደጨመረ በቃ እንደተጸጸተች አብረው መቀጠል መሆን እንደምትፈልግ ምናምን እየተናገረች ነበረ። ቡዜም ደግሞ ይህንን በሰማች ጊዜ ከወንድሟ ጋር ሆና አብርሽን ሁሉም ሰው ሲቆጣው ብዙ ነገሮች ተፈጥረዋል እና አብርሽም ይሄ ነገር ውሸት ነው እንደዚህ እያደረገች ያለችው በቃ ውሸቷን ነው በማለት ቢናገርም ቢጮህም ቢናገርም ግን ደግሞ ሊያምኑት አልቻሉም። በቃ ተመለስ፣ እንደዛ ካረገች ከኛ ጋር ነው የምትጣለው በማለት እንግዲህ ከባድ ማስጠንቀቂያ ወንድሟም እንዲሁም ደግሞ እሷም ቡዜም ማስጠንቀቂያ ሰጥቷት ነበረ። ይሄንን ነገር እንግዲህ አድርገዋለች፣ የእውነትም ማለት ነው አድርገዋለች። ይሄ ነገር ነውር ነው፣ በጣም ብልግና ነው። ስለዚህ በጣም ቡዜ ተናዳ ተበሳጭታለች። አንቺም ሄርሜላም ተውት፣ ወንድሜን ከህይወቱ ውጡለት፣ በቃ ሰላም ያገኝ፣ ብቻውን ይሁን። በቃ ብዙ ጊዜ ሲናገር ሲያወራ ነው ማቀው አብርሽ አለች። ዝም ካለ ዝምታውን ፍሪ በማለት እንግዲህ በጣም እግዚአብሔርን ነው ምላችሁ እንባ እየተናነቃት ነው ቡዜ ከባድ ማስጠንቀቂያ ለሩታም ለሄርሜላም የሰጠችው። እንግዲህ ወንድ ጠፍቶ ነው ወይ? ከወንድሜ ራስ ላይ ወረድ በሉ፣ ወንድሜን ተውት ብላለች። እውነቷን ነው። በእርግጥ የፉክክር ቤት ሳይዘጋ ያድራል እንደሚባለው ነው። ሩታም ሄርሜላም በእርግጥ ሄርሜላ ምንም አላረገችም። የእውነት ለመናገር አሁን ላይ ሄርሜላ እኔ እውነት እንዳላት ነው የማስበው፣ እውነት እንዳላት ነው የማምነው። ለምን በቃ ሩታ ይጥለዋለች። ኦልሬዲ አልፈልግም ብሏለች። ሩታ ኦልሬዲ ቤቱ ድረስ እንኳን ከገባች በኋላ ለመታረቅ ፈልጎ ብዙ ነገር ሲያደርግ አሁን እኔ ይውላችሁ ሩታ ብቻ ነች ጥፋተኛ እያልኩኝ አይደለም። አብርሽም በደንብ 100% ጥፋት አለበት። ግን ደግሞ ማለት ነው ሩታ የምታደርገው ነገር ትክክል አይደለም። ሲጀመር በጣም ባለጌ ሆናለች። እግዚአብሔርን በጣም በቃ የሆነ የወረደ የወጣ ነገር በቃ ያፈነገጠ ከባህልም ከሃይማኖትም ከሴትነትም ያፈነገጠ በጣም የሚያስጠላ ነገር ነው እያደረገች ያለች። ሲጀመር ይሄን ሾካካ ዳኒ በሱ ምክንያት ስንት ታሪክ ተፈጥሮ ትዳራቸው አደጋ ላይ ወድቆ ይሄ ልጅ ራሱ የማይወለድበት ሁኔታ ላይ ሊፈጠር ይችል ነበረ። በጣም ማለት ነው ዳኒ እግዚአብሔርን የእርጎ ዘንብ ነው የእውነት በጣም አስጠሊታ፣ በጣም ተንኮለኛ፣ በጣም በቃ የክፋት ዲግሪ ያለበት በነገራችን ላይ እና ይህን ሾካካ ይዘው የመጣችበት ምክንያት ተንኮልና ክፋት እንዲያስተምራት እንዲያሳያት ነው። ባሏ ላይ ይህን ያህል መሞላቀቅ፣ ይህን ያህል መጨማለቅ ያስጠላል። ምንም በወዳትም አልሸፍንላትም። ያደረገችው ነገር ብልግና ነው። ቡዜ እስከ ጥግ ድረስ አፋፏን ብላታለች። እስከ ጥግ ድረስ ለእሷ ትልቅና ከባድ መልእክት አስተላልፋለች። የልቤን ነው የተናገረችው። የእውነት እስከ ዛሬ ዝም ያልነው በትዳር መሀል አንገባም ብለን ነው። አሁን ግን ወራዳ ሆነሻል፣ ቀይ መስመር አልፈሻል። ስለዚህ አብርሽን አጠሽዋል ነው ያለቻት። በቃ ከዚህ እንደውም ማለት ነው ከአብርሽ በላይ ከሌሎች ከእህቶቿ በላይ ከእሷ ከሩታ እህቶች በላይ ቡዜ በተለይ የአብርሽ እህቶች የእውነት መደበቂያዋ መሸሸጊያዋ ነበሩ። የእውነቴን ነው የምላችሁ። በጣም ሩታን የሚወዷት ለዚህ ፍቅር ዋጋ ከፍላለች፣ ለዚህ ትዳር ዋጋ ከፍላለች። ሩታ እያሉ የእውነት በቃ የእውነት ፍርድ እየሰጡ ከሩታ ጎን ቆመው አብርሽ ላይ እንደውም ጫና ሲፈጥሩ ነበር። አብርሽን እየተቆጡ ከጋሽዬ ጀምሩ። አሁን ላይ ግን እነሱንም አጣለች፣ አብርሽንም አጣች፣ እነሱንም ልታጣ ነው። በጣም ቡዜ በከባዱ ነው የተናደደችው። በውስጥም ነግሬሻለሁ፣ አሁንም ይሄው ነግሬሻለሁ፣ በአካል ማግኝቼሽ ብዙ ነገር እናገራለሁ እያለች ነው የምትገኘው። አዎ ይሄ ነገር መቆም አለበት። ይሄ ይውላችሁ ዛሬ ሩታ ይሄንን ነገር አድርጋ ጎበዝ ጀግና እያላችሁ ዝም የምትሉ ከሆነ ነገ የምሬ ነው እግዚአብሔርን ነው የምላችሁ ፍቅረኛ የሌለው ሰው የለም በዚህ ሰዓት፣ ያላገባ ምናምን የለም በዚህ ሰዓት። ሶ ሩታን ደገፍናት ማለት ነገ ከነገ ወዲያ ሌላ እንደዚህ አይነት ብልግና የሚሰሩ ወይ ደግሞ እንደዚህ አይነት ብልግናዎችን ቪዲዮ የሚቀርጹ ፎቶ የሚያነሱ ሰዎችን እንዳበረታታናቸው ቁጠሩ። ነገ ባንቺ ቤት በእኔ ቤት በሁላችን ቤት እንደሚገባ በሁላችን ቤት እንደሚደርስ መገመት አይከብድም። ዛሬ ላይ ነው መቃወም ያለብን። እንዴት ነው የባሏን ገላ እሷ አቅፋ የምትተኛውን ገላ እሷ ብቻ የምታውቀውን የውስጥ አካሉን አስቡት። ቪዲዮ ቀርጻ አንደኛ እንዴት አሰበችው? አእምሯ ምን አይነት ጭንቅላት ቢኖራት ነው ይህንን ነገር ልታስብ የቻለችው? ሁለተኛ እሺ ቀረጸችው፣ ልታስፈራራው ትችላለች። እሱም ኖርማል ነው። እሷ በአካል የምታየው ነገር ነው። በስልኳ ብትይዘውም ችግር የለውም። ግን ይሄ ስልክ ቢጠፋ አንደኛ የሆነ ነገር ቢሆንስ ማለት ይሄ ቪዲዮ ቢወጣ ብላ አታስብም? ሁለተኛ ነገር ደግሞ ለዳኒ ማሳየቱ ምንድን ነው ማለት ምክንያቷ ምንድን ነው አልገባኝም። ሁለተኛ ነገር ደግሞ ሶስተኛ
ለሄርሜላ ወስዳ ሳይታታለች። እዩልኝ በቃ ገመናዬን ጉዴን እዩልኝ፣ የባሌን ጉድ እዩ ነው እንዴ? ካልፈለግሽው አልፈልግም አትይም እንዴ? በዚህ ልክ የወንድነቱን የምትፈታተኙ፣ በዚህ ልክ ወንድን ልጅ ዝቅ ማድረግ። የእውነት እኔ ብዙ ጊዜ ደግፌሻለሁ፣ ሴት ነሽ ብዬ እናት ነሽ ብዬ በጣም በብዙ መንገድ ደግፌሻለሁ፣ በቃ ከፍ ከፍ አድርጌሻለሁ። አሁን ግን የወረደ ስራ እያደረግሽ ማለት ነው፣ ብልግና እያስተማርሽ የራቁት ቪዲዮ ለዛም ለዚህም እየላክሽ ማለት ነው። የእውነቴን ነው። ይሄ ቪዲዮ ማለት ነው በጣም የወረደ ነው። ዩቲዩብ ላይ እንደተፖሰተ ቆጣሩት። ሄርሜላ ማየት አልነበረባትም። ለዳኒ ይሄ ሾካካ ሾተ ላይ ምን ሊሰራልሽ ነው? አንድ ቀን የሆነ ነገር ታቀማምሿለሽ አብርሽ በሌለ ሰዓት። አልገባኝም። እንደዚህ ታረጊያለሽ ብዬ አላምንም። በእርግጥ እንደዚህ አልናገርም፣ ግን የዳኒን ተንኮልና ክፋት ሴራ ስለማቅ በጣም ተጨማልቃችኋል። ስለዚህ አቁሙ፣ በቃ የብልግና ቪዲዮ አቁሙ። ዛሬ ቡዜ በጣም ጀግና፣ በጣም አብርሽም ቆራጥ እንዲሆን ነው ማድረግ ያለብሽ ተናግራለች። እሱ ባለትዳር ነው፣ ሚስቱ ነች። ስለዚህ አብራው ቆይታ አብራው ሆና ቪዲዮ ለቃለሁ ካለች ትልቀቀው ነው ያለች። ምንም አይፈጠርም። ሌላ ሴት ጋር ሂዶ ባልጎ ምናምን አይደለም ብላ እንግዲህ ተናግራለች። እኔም ይሄንን ያልኩት አብርሽን መጨናነቅ የለብም፣ የእነሱ ባሪያ መሆን የለብም። በቃ የራስን ኑሮ ኑር፣ የራስን ውሳኔ ወሰን፣ በራስ መንገድ ተጓዝ። እንዴ እዚህ ጋር አንተ ምንድን ነው ያደርኩት? ምን ሳደርግ ነው የቀረጸችኝ? የቱ ጋ ነው ስህተቴ? የቱ ጋ ነው ጥፋቴ ብትል ምንም ጥፋት የለብም። ስለዚህ ለምንድን ነው በዚህ ወጠጤ በዚች ሩታ በምትባል የእውነቴን ነው ባሏ እንኳን ይሄ ሁሉ ጊዜ ቆይተ ልታዝንል ልትራራ፣ ሌላ ብዙ ማስፈራሪያ። ሲጀመር ማስፈራራት አትችይም። በፍቅር ከፈለግሽው በፍቅር ማሸነፍ በፍቅር መሳብ ትችያለሽ። ግን አንቺ ተንኮልና ሴራ እሱን ለማናደድ እሱን ለማበሳጨት ወንድነቱን እንዴት እንደሚያረጋት አወራሯ ራሱ እግዚአብሔርን የሩታ ስነ ምግባሯ ይሄ ነበር። የምር እግዚአብሔርን በጣም ተቀይራለች፣ በጣም ተለውጣለች። ዳኒን አይታችሁታል ንቀቱን። ሄርሜላ እንኳን እንደዛ እያለቀሰች ስትለምነው ማለት ነው ምንም አራራላትም። ስለዚህ በዳኒ ነው የወጣች። በጣም ጨካኝ ሆናለች። በጣም በቃ ነውር ነገር እያደረገ በፈሪ በቃ በስማ እኔ ከዚህ በላይ ምንም መናገር አልፈልግም። እግዚአብሔርን በጣም ነው የተናደድኩባት፣ በጣም ነው ያዘንኩባት። ከሷ የማይጠበቅ ነውር ነገር ነው ያደረገችው። በጣም ያሳፍራል።